እና ደረቅ ነገር ከፈለክ እኮ በረሃ ላይ መሄድ ትችላለህ። ከተማ ካገኘው በረሃ ምን እሰራለሁ? ሰው እኮ የሚፈልገውን ነገር ሲያጣ ነው በረሃ የሚሄደው። ማለት አንተን እንፈልግሻለሁ እያልክ ባልሆነ። ምን ማለት ነው? ሰው እኮ እርስ በራሱ ሳይፈላለግ አይቀርም። አንተ ወደኸኝ ባልሆነ። እኔ ሰው ጠልቼ አላውቅም። እኔንም ጨምሮ ነው። ሰው አይደለሽም እንዴ? አይ ለዛሬ ባልሆን ደስ ይለኝ ነበር። ምን ሆነሽ ነው? ይኸውልህ ከዚህ በኋላ ኮሰረትም ሆንኩኝ በሶ ቢላ ለሌላው ሄድ አውራ እንጂ እኔን ተወኝ እሺ? ልጅቷ ግን ምን ሆና ነው? እኔ ሰው ጠልቼ አላውቅም። ሰኒ ረፊ ቆይ ለምዶ ስለሱ ማስበው ሊያሳስተኝ ሲጀመር እኔ እንደዚህ አይነት ነገር አይነካካኝም። አዎ ግን ደግሞ እኮ ፈልግሻለሁ ብሎኛል። ግን የሚፈልገኝ ለጸብም ለድብድብም ሊሆን ይችላል። ምን አጨናነቀኝ። ገብቼ ብተኛስ? እንዴት ዋላችሁ? እንዴት ነሽ? እንዴት ነሽ? የምን መድኃኒት ነው ያልሽው? አይ ዝም ብሎ ነው። ዝም ብሎ መድኃኒት አለ እንዴ? እንትን እኮ ነው እንዲሁ ራሴን ሲያመኝ ልውሰድበት። አይ ጥሩ ነው፣ ግን ደግሞ አታስለምጂ እሺ። እና እንዴት ነሽ? ጥዬሽ ጠፋሁ አይደል? ግን እናት ስትጠፋ ምን ሆና ነው የት ሄደች አይባልም? ኧረ ማሚ እንደውም ናፍቀሽ ነበር፣ ግን እነ ኪራ ጋር ስለመሆን ነው ያልደወልኩት። አይ እንደው እኔማ እኮ አንዴ ሄጄ ጠፋሁ በቃ። ኪራዬ እንዴት ነው? እየተጽናና ነው? አዎ ማሚ አሁን በጣም ደህና ነው፣ ክብሩ ይስፋ። ለነገሩ ሚስቱን በጣም የተባረከችና በወጣትነቷ ብስል ያለች ሴት ናት። አዎ ጽናት በጣም ጥሩ ሴት ናት። እንዴ ቤቷን የምትወድ ጨዋ ያሳደጋት ምርጥ ልጅ ናት። ልክ ብለሻል። እኔማ የሰርጓ ቀን እንደዛ አይነት ነገር ሲፈጠር በጣም ነበር ያዘንኩት። እሷ ግን ከሰርጓ ይልቅ የባሏ ሀዘን ነበር ያንገበገባት። አዎ ማሚ ብታይ ኪራን ለማጽናናት ያላረገችው ነገር የለም። አየሽ፣ ለዚህም እኮ ነው ብልህ ሴት ቤቷን ትገነባለች የሚባለው። አዎ ግን በባዶ ያዝኩሽ፣ የሚበላ ነገር ላምጣ? አረ በፍጹም አትነሽ፣ ቁጭ በይ። እኔ እንደው ልቤ ጭንቅ ሲል እስቲ ለያት ብዬ ነው የመጣሁት እኮ ማሚ። ጥሩ ነው ያደረግሽው። በዛውም ቡና ለፍላና እንጫወታለን። ሰላም ሰላም፣ ቡድና የተከበራችሁ የሰሚት ቤተሰብ ተከታታዮች በሙሉ እንዴት ናችሁ? ቤተሰብ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ይህን ቻናል የምታሳድጉልኝ ስል በአክብሮት ጠይቃችኋለሁ ማለት ነው። እንግዲህ ዛሬ ጽናት ክፍል 74 ተገናኝተናል ማለት ነው። በዚህም ክፍል የሚያጠነጥነው ሰኒና ማነው ስሙ እንዶ ስም አያሰኝም እና እሱ ጧት ይነሳና ከነኪራ ቤት ስላደረች ምን ነው ቤትሽን ተውሽው እንደ እዚህ ጋር ሆንሽ እንደ ይላታል ማለት ነው። ማለት አለችም አይ ይሄ እንደ ቤትሽ አረግሽው ጧትም ነጋም እዚህ ነው ማገኘሽ ሲላት እሷም ያው ሁለቱ ተቃላቸው ምንም አይግባቡ። ሁለታቸውም የመዋደድ የመፋቀር ነገር አላቸው፣ ግን ብዙ ጊዜ ሲያወሩ ባለመግባባት ነው የሚያሳልፉትና እሱም ወይስ እኔን አፍቄሽ እኔን ለማየት ነው የመጣሽው ይላት ማለት ስትልም አይ እኔ ካንቺ ቤት መምጣት ስላቆምኩኝ እኔን ፈልገሽ ነው የምትመጪው ይላታል ማለት ነው። እሷም በዚህ ትናደድበትና በዚህ ቃላቱ በዚህ ድርጊቱ ትናደድበትና ትታው ትሄዳለች ማለት ነው። ከዛ ኪራም ሲመጣ ሰኒ ሲለው እኔ እንጃ የለች ማንስ ጽናት ስትመጣ የለችም ይላታል። ጽናትም ስልኳን እዛው ትተረው ነው የሄደችውና እሱ ደውይላት አይደል እንዴ ምን ነው ስልኳ እኮ እኔ ጋር ነው ያለው እያልኩህ ነው እንዴት ነው የምደውልላት ትለዋለች ነው እንዴ ይላል። ምክንያቱም እሱ ከቀልቡ አይደለም እሱ ባላት ነገር አስቀይምኳት እንዴ እያለ እያሰበ ነው እና እየተጨነቀ ነው። ከዛም
እሷም በቃ ተጨናንቃ ትሄድና ለኪራ ስልኩም ትታው ሄደች። ምን ሆና እንደሆነ አላውቅም ትለዋለች ማለት ነው። እንዲሁም ጽናትና ኪራ የሚሄዱበት ቦታ ስላለ የግዴታ የሰኒ ስልክ የስራ ስልክ እየተደወለላት ስለሆነ መስጠት ስላለባቸው እነሱ ደግሞ የሆነ ቦታ መሄድ አለባቸው እና ፕሮግራማቸውን መቅረትም አልፈለጉም። እሱን ሲጠይቁት ደግሞ ማነው ባርኮት አይደለም ስሙ ማነው፣ እሱን ሲጠይቁት ደግሞ ያው እንዴ ተደብደበኝ እንዴ እሷ ቤት የሚሄዱ እኔማ አልሄድም። ኪራን ሲጠይቀው በጭራሽ አልሄድም እዛ ቤት ይለዋል ማለት ነው። እሱ ምንም አላለውም። በቃ ጽናትና ኪራ በአንድ ሆነው በቃ እንቅራና አንተ አድርስላት ና ትለዋለች። እሱም ጽናት ወደ ጉዳዩ መሄድ ስለምትፈልግ እጅግ እየደበራት ነበር። ለእሷ ስትል ነው ነገሮቹን ችግር የለውም ብላ ማለት ነው። እሱም ሲጨናነቁ ምን ነው ተጨናነቃችሁ ምናምን ሲላት አይ ምንም ደህና ነን፣ ነገር ግን የሰኒን ስልክ መስጠት ስላለብን መመለስ ስላለብን ነው ይላል። እሱም አይ እናንተ ወንድሞቼ ከምትጨናነቁ እኔ ስልኩን አድርሽላት እመጣለሁ ይላል። እነሱም ወደ ጉዳያቸው ሄዱ። እሱም ወደ እሷ ቤት ሄድና ያው እንደተለመደው ነገራቸውና ክርክራቸውን ይዘዋል ማለት ነው። እያጧጧፉት ነው። በነገራችን ላይ ምንድን ነው አሁን ስልኬን ለማምጣት ሳይሆን አንተ ምን ፈልገህ ነው እንጂ የመጣኸው ትላለች። እሱም ስልኳን ለማድረስ እንደመጣ ነው መምጣት እንደማይፈልግ ነገራት ማለት ነው። በዛ መሀል ያለ ዝናብ ይዘንብበታል። ነገር ግን አላድርም ብሎ ሲሄድ ዝናብ መለሰው ማለት ነው። ዝናብ ላባራ ነው አላት። ቁጭ ብለው እያለ እሱም ራይድ ሊጠራ ነው መሰለኝ ስልኩ ሲስተም አልሰራለት አለ። እሷም ኧረ እባክህ ቶሎ ቶሎ በልተኛ ነው ትለዋለች ማለት ነው። እሱም ስለመሸ በቃ እዚሁ ደር ሶፋ ላይ ነገር ግን ህጎቼ ልታከብር ይገባል። አንድ በጭራሽ ወደ መኝታ ክፍሌ መምጣት የለብህም። ሁለት ደግሞ ማንኮራፋት አይቻልም። በዋና ደግሞ ወደ እኔ ክላስ መምጣት አይቻልም። እኔ መርጠቢያ ይዤ ነው የምተኛው። ለምን ሲላት አይ በህልሜ ነፍስ ገዳይ ነኝ፣ ስለዚህ ልብስ አመጣልሃለሁ ጠብቀኝ ትላለች። ሰጠችውና አደረ። ጧት ላይም በሌሊት ትነሳና ታባርረዋለች ማለት ነው። ሂድ ሰው ማየት የለበትም በቃ እዚህ እንዳደር አንዱ ጋዜን ይዞ አንዱን አንጠልጥሎ ትሸኘዋለች ማለት ነው። እሱም ይመጣና የተፈጠረውን እሷ ቤት እንዳደረ ይነግራቸዋል ለኪራና ጽናትና ኪራም እጅግ ይገርማቸዋል ማለት ነው። እንደዛ እያለ ደግሞ መሩ የመድኃኒቷን ልትወስድ እያለች አማቷ ትመጣለች። የናሆሜ እናት ማለት ነው። ከዛ የናሆሜ እናትም ምን መድኃኒት እየወሰድሽ ነው ትላታለች። ምን እያደረግሽ ነው? ኧረ ምንም እንደው ዝም ብዬ እንዴ መድኃኒት ይዘሽ ስትላት አይ ትንሽ ራሴን መምኮ ስላደረገኝ ልዋስድበት ብዬ ነው። አይ ግን ጥሩ ነገር ግን አታስለምጁም ትላትና ወሬያቸውን እያወሩ መጠየቅ እንዳለባት እንዲሁም ደግሞ እናት ሲጠፋ ይጠይቃል እያለች እያወራቸው ታይም ማሚ በደረቁ ያስኮሽ የሚበላ ቡና ላፍላ ስትላት እሷን በጭራሽ ትላታለች ማለት ነው። ያው ጽናት ማነች መሩና አማቷ እጅግ ነው የወደደቻት። ትህትና፣ ትዕግስቷ፣ ሁሉ ነገሯ መሩ የምትወደድ አስተዋይ ልጅ ነችና ምን አለበት እንደው አንቺን የመሰለች ልጅ ብትወልጅ እያለች አማቷ ልጅ እንድትወልድ ነው ጸሎታ ማለት ነው። እንደዛ እያለ ደግሞ ጽናትና ኪራ በሰኒ አንዳንድ ለውጦች እጅግ ደስ ብሏቸው እንዴት ተቀየረች ሰው ጋር መግባባት ቻለች እያሉ እንትን ይላሉ ማለት ነው። እንዲሁም ደግሞ በሌላ እንትን ናሆሜ ይመጣል ማለት ነው። እናቱና ሚስቱ አብረው ቁጭ ብለው እያወሩት እንዲሁም ደግሞ እሱን በቃ አፋፉን እያሉት ነበረ። እሱም በቃ እኔም በቃ ተደራጅቼ ወንዶች ይዤ እመጣለሁ፣ የወንዶች ማህበር አቋቁማለሁ ይላል። እናቱም እኛ ሴቶች ማህበር አናቋቁም እያሉት እየተጫወቱ ጨዋታቸውን ቀጥለዋል ማለት ነው። እንደዛ እያለ ደግሞ የቅዱስ ከሰኒ ጋር ያወራሉ ማለት ነው። እያወሩም እያሉ
አንተ ግን ማነህ ምንድነህ ትለዋለች። እንዴ እኔን አታውቂኝም እንዴ? እኔ ቅዱስ እባላለሁ። ቅዱስንም አውቃለሁ። ሌላ ምን ልንገርሽ? ደስ ያለህን ትለዋለች። አይ እኔ ደስ የሚል ታሪክ የለኝም። ስሜ ቅዱስ ነው፣ ነገር ግን ስራዬና ድርጊቴ እርኩስ ነው ይላታል ማለት። ኧረ እንደሱ አይባልም፣ በስመ አብ ወወልድ ወመንፈስ ቅዱስ ብላ ታማትባለች ማለት ነው። አዎ አሁን ላውቅ ጓጓው፣ እስኪ ንገረኝ ስትለው አይ ታይ አሁን ከነገርኩሽ ይደብረኛል፣ ስለዚህ ይቅር እያለ በዛ መሀል እያለ ኪራ መጣ ማለት ነው። እያወራችሁ ስናወራ መጣ አለችው። ተመስገን፣ እኔ እኮ ተደባደባችሁ ብዬ ነበር። እንዴ ለምን እንደባደባለን? ቂም የለብን ይላል ማለት ነው። እሷ አንተ ወሬ በቀልድ እያወራህ አንተ በቀልድ ነገርን በቀልድ ነው የምታወራው፣ እሷ ደግሞ ትዕግስት የላትም፣ የትዕግስት አለቃ ነች ይለዋል ማለት ነው። ከዛም እንደዛ እያሉ እነሱ ጨዋታቸውን ይቀጥላሉ ማለት ነው። ከዛም ሰኒ ትመጣለች፣ ልጁም ይመጣል። ሁላቸውም ያው ያናደዳታል ማለት ነው። ተናዳ ወደ ቤቷ ትሄዳለች ማለት ነው። ከቤቷ ቁጭ ብላ እያወራ የተቀመጠች እያለ እህቷ ትደውላታለች። እህቷ ምን ነው ጠፋሽ? ምን ሆነሽ ነው ስትላት አየት ያልጠፋውም ልቅሶ ምናምን ነገር ነበረ እና ለዛ ነው የጠፋሁት። የምን ስትላት የጓደኞቼ ምናምን ስትላት በጭራሽ ከሰው ጋር መቅረብ እንደሌለብሽ ሰውን ማመን እንደሌለብሽ ትመክራታለች ማለት ነው። እሷም እጅግ ስላስጠነቀቃቻት እና ስለ ተቆጣቻት ብቻዋን ትሄድና ካፌ ቡና እየጠጣች እያለ ቅዱሴም ነበረ። ጽናት እየደወለች እያለች ኧረ እባክሽ ታይኝ ትላለች ማለት ነው። እንደዛ እያለ ኪራ